الله وعلى آله وصحبه ومن والاه أما بعد نواصل درسنا في هذا الكتاب وفد وجلنا لنا وفد نجران نصارى نجران وفد نصارى نجران የሚባል እንግዲህ የታከባቢ እንደሆነ ሀገሩ ከስንት ከተማዎች ተርኪቡ ከስንት ቀሪያዎች እንደሆነ ርቀቱ ከመካ አቅጣጫው ወዴት እንደሆነ አሳልፈን ሆነ ቦታ ላይ ነው ያቆምነው ከሱን ቀጥላለን ኢንሻአላህ። طيب ስለዚህ ወደ 60 ሰዎች ናቸው የመጡት ከ60ው አንድ 24ቱ ባለስልጣን የተለያዩ ስልጣን ያላቸው ናቸው ብለናል። ሶስቱ በተለይ ትላልቅ ባለስልጣኖች እንደነበሩ አሳልፈን ولما نزل الوفد بالمدينة إلى إيه نجران وفد مدينة يعرفوا بالزيلة ولقي النبي صلى الله عليه وسلم نبينا عليه الصلاة والسلام مدينة أجناتشو بالزي سألهم وسألوه رسولنا عليه الصلاة والسلام طيقواتشو رسولنا عليه الصلاة والسلام نزان سوج طيقوا فيها كملس أكهدهم على ثم دعاهم إلى الإسلام كما هي عادته ተረሻ ላይ ከተጠያየቁ በኋላ ሰላም አሏቸው። እንግዲህ ክርስቲያኖች ናቸው ይሰልማሉ። ክርስቲያን ዲን አለኝ ብሎ በዛ በዲኑ ላይ ቀጥላለሁ ካለ ጀዚያ ይከፍላል ይቀጥላል አይገደድ። ላኪን መስደቅ ከፈለገ የሰማይ ቤት ይላሉ እነሱ ሰማይ ቤቱ እንዳምርለት ከፈለገ መስለም ነው ያለው የያዘው ዲን አያጸድቀው سلام بلو ጥሪ ያቀረቡላቸው وتلا عليهم القرآن قرآن رسول عليه الصلاة والسلام ቀርባቸው አነበቡባቸው فامتنعوا ከመስለም እንዲያሉ አንሰልምም እኛም ሃይማኖት አለን በዛው በሃይማኖታችን ላይ እንቀጥላለን ስለዚህ እንግዲህ ካሁን በፊት አንድ አያ ሆኖ መጥተው ከነጅራን የሰለሙ አሉ ብለናል አህሉ ሲር መጨረሻው ላይ ሰውየው ያመጣሉ ሁለት ጊዜ ነበር የመጡት የሚሉም አሉ ብለናል እነዛኞቹ መካ ያሉ የመጡት አላመነቱም ወዳውኑ ሰልማል ነው የሚሉት አህሉ ሲር እነዚህ ግን እንበያሉ وسألوه عما يقول في عيسى عليه السلام ስለ ዒሳ ኢብኑ መርየም عليه السلام ምንድነው የምትለው አንተ ብለው ረሱሉን عليه الصلاه والسلام ጠየቋቸው እንግዲህ ኢየሱስ አምላክ ነው እነሱ ግማሾቹ ታሪክ ሰላሳ ይላሉ ስላሴ የሚያምኑት ማለት ነው በዲነ ነሳራ ስላሴ የለም በኋላ ነው ጴጥሮስ የሚባል ሰውዬ ወይም ጳውሎስ የሚባል ሰውዬ ቦሊስ ይሉታል በአረበኛ በእኛ ጳውሎስ ይሉታል እሱን ያስገባባቸው ተክሊፍ የለም በዲነ ነሳራ አስለ እሱ አምጥቶ የሆነ አቃኒም የሚባል አቅል ሊቀበለው የማይችል አንድ ሶስት ይሆናል ሶስት አንድ ይሆናል በሂሳብም ደረጃ የለም ሊሆን አይችልም እሱን አስገብቶ አስቸገራቸው ሁጃቸው ዝም ብለህ ስማ በጭፍኑ ነው የሚሉት ከነሱ አንዳንድ ትንሽ ነቃ ብለው ሶስት እንዴት አንድ ይሆናል አንድ እንዴት ሶስት ይሆናል ይሄ በምን አይነት ሂሳብ ነው የሚሄደው የሚያስሄደው ሲሏቸው አንተ ዝም ብለህ ተቀበል ነው ስለዚህ ስለ ዒሳ ያላቸው አስተያየት ይለያያሉ ቁርአን እንደነገረን لقد كفر الذين قالوا ان الله هو المسيح ابن مريم لقد كفر الذين قالوا ان الله ثالث ثلاث ሁሉም ኩፋሮች ናቸው ነው የሚለው አላህ Subhanahu Wa Ta'ala ስለዚህ እዛ እምነታቸው ላይ የሚስማማቸው መስሏቸው ረሱሉ አለይሂ ሰላቱ ወሰለም ስለ ዒሳ ያለ አስተያየት ስለ ኢየሱስ ምንድነው አስተያየት ያንተ ራእይ ብለው ረሱሉ አለይሂ ሰላቱ ወሰለም ምን ትላለህ ስለ ዒሳ ብለው ጠየቋቸው فمكث رسول الله صلى الله عليه وسلم يومه ذلك رسول عليه الصلاه والسلام ዘገዩ ቆዩ ያ የተጠየቁበትን ቀን حتى نزل عليه الله سبحانه وتعالى በወህይ ነው ረሱሉ አለይሂ ሰላቱ ወሰለም ያበረታቸው እንዲህ የሚለው በሱረቲ አሊ ኢምራን ان مثل عيسى يعيسى امثايا ይላል الله سبحانه وتعالى الله سبحانه وتعالى ان شبه عيسى مثل شبه በሚለው ተስሩታል ابن جرير الطبري عند الله الله ዘንዳ كمثل آدم እንደ አደም አምሳያ ነው
ምን አዲስ ነገር አለ አደምን ካለ ዘከር ካለ ኡንሳ ካፈር ፈጥሬዋለሁ ኢሳንስ ባይሆን ፈህል እንኳን ባይኖር ሴት አለች ከሴት ነው የተፈጠረው ስለዚህ ኢሳ አምሳያው እንደ አደም አምሳያ ነው ይላል خلقه من تراب ካፈር እንደፈጠረው እንደ አደም ثم قال له كن فيكون በትእዛዜ ሁን ብየው ስጋና አጥንት ደም እንደሆነ ሁሉ ኢሳንም እንደዚሁ ይገርም ነገር የለም ከአላህ ሌላ ማምለክ ቢቻል ኖሮ ለኡሉሂያ ቀረብ የሚል የለም አጥለም አደም ነበሩ ምክንያቱም የፍጡር መጀመሪያ ናቸው አባትም እናትም የላቸው እንግዲህ አላህ Subhanahu Wa Ta'ala ሰዎችን ሲፈጥር በአራት መልኩ ነው የፈጠረን ብለናል አንድ ካለ ወንድ ካለ ሴት የተፈጠራለ አደም ናቸው ሁለተኛ ከወንድ ብቻ ካለ ሴት የተፈጠራለ ሐዋ ናቸው ከሴት ብቻ ካለ ወንድ ኢሳ ናቸው ይህ ሶስት አይነቶች ሌላውኛ ከዛ በኋላ ያለው ፍጡር ነው ምን ዘከሪን ወንት አዩሃ الناس إنا خلقناكم من ذكر وأنثى ስለዚህ አላህ Subhanahu Wa Ta'ala ችሎታ የኢሳ አምሳያ እንዳደም ነው ስለዚህ አዲስ ነገር ስለሌለ እኔ በቁድራዬ ወንድ ሳይገናኛት ከሴቲቱ ከማርያም ወይም ከመርየም እንዲፈጠር ፈልጌ ሽቼ ተፈጥሯል የሚል አንቀጽ ወረደ الحق من ربك ትክክለኛ ነገር ከአላህ ነው فلا تكن من الممترين ከተጠራጣሪዎች አትሁን فمن حاجك فيه ይሄ فيه ያለው ضميሩ ወደ ኢሳም ይመለሳል الحق ወዳለውም ሊመለስ ይችላል الحق ያለውም የሳቸውን ታሪክ ስለሆነ እና አላለው ተፈጥሮ الحق ይላል በዚህ በሐቅ ወይ በኢሳ ጉዳይ የሚከራከር ካለ ወይ የተከራከረ من بعد ما جاءك من العلم ከውቀት ከመጣህ በኋላ እኔ ካብራራሁ በኋላ በነዛ አንቀጾች ይላል አላህ Subhanahu Wa Ta'ala فقل تعالوا ነዛል የሚከራከሩን ሰዎች ወፍዱና ነጅራኖችን ኑባላቸው ይላል አላህ Subhanahu Wa Ta'ala ندعو ابناءنا وابناءكم እኛም ልጆቻችንን እናንተም ልጆቻችሁን ጥሩ ባላችሁ አብና እንግዲህ خاص ቢን አልذكر ነው ብለን ወኒሳአና ወኒሳአክ እኛም ሴቶቻችንን እንጥራ እናንተም ሴቶቻችሁን ጥሩ ወአንፉሰና ወአንፉሰኩም እኛም ነፍሶቻችንን እናምጣ እናንተም ነፍሶቻችሁን ራሳችሁን አምጡ ثم نبتهل ከዛ በኋላ እንረጋገም نبتهل ሲፈስሩህ ابن جرير الطبري أي نلتعب يقال في الكلام ما له بهله الله إبالال أي لعنه الله ويقال ما له عليه بهلة الله يعني اللعن عليه لعنة الله مالتنا عليه بهلة الله مالت ስለዚህ نبتهل ማለት እንረጋገም نلتعب فنجعل لعنة الله على الكاذبين يا الله نرجمات በውሸታሞች ላይ በቀጣፊዎች ላይ ይውረድ ብለን እንረጋገም ብለን ወደ ሙባሃላ ፍራቸው ይላል ወደ ኋላ ያመጣዋል ስለዚህ اهل الحق حتى في السلف مع اهل الباطل مجادله ሲያረጉ በሐቅ ላይ መሆናቸውን በቆራጠኝነት ወደ ሙባሃላ ይጣሩ ነበር ሰለፎች رضي الله عنهم ورحمهم الله በሐቅ ላይ ለመሆን ወለም ዘለም ማለት አያስፈልግም ያለህበት ሐቅ ትክክለኛ መሆኑን ለማሳወቅ ለሰዎች ወደ ሙባሃላ ይጣሩ ነበር ሰለፍ ስለዚህ ረሱሉም አለይሂ ሰላቱ ሰላም እነዚህን ሰዎች የምትጨቃጨቁ ስለሆነ ስለ ኢሳ ሁኔታ ነግሬያቸዋለሁ ያንን ማትቀበሉና ጥቅጥቅ የምትፈልጉ ከሆነ እንሰባሰብና እናንተም በተሰብ አምጡ እኛም በተሰብ እናምጣ ከዛ በኋላ እናንተም ሙሸታምን አላህ ያጥፋው በሉ እኛም ሙሸታምን አላህ ያጥፋው እንላለን የሚጠፋውን እናያለን ነው ሊያረጓት አይችሉም ምክንያቱም ተውራታቸውም ላይ እንጅላቸውም ላይ ያገኙታል ረሱሉ አለይሂ ሰላቱ ሰላም የአላህ መላእክተኛ እንደሆኑ በትክክል እስከ ሀገራቸው ፋራን እያሉ ይጠሩት ነበር ይባላል ጂባል መካ ፋራን ነው በእነሱ አባባል ምን ጂባል ፋራን የሚመጣ መላእክተኛ አለ ይላል እንጅላቸው ላይ አልተሐረፈው ላይ ማለት ነው ስለዚህ
ይህንን በልሚለው አንቀጽ እስከሚወርድ ድረስ ረሱሉ አለይሂ ሰላቱ ወሰለም መልስ አልሰጧቸው። ያንቀጽ ሲወርድ መልስ ተሰጣቸው። አሁንም በዛው ላይ ሊቀጥሉ ነው። ወለማ አስበሐ ረሱሉላህ ሰለላሁ ዐለይሂ ወሰለም ውለው ያነጉ ጊዜ ረሱሉ አለይሂ ሰላቱ ወሰለም አኽበረሁም ቢቀውሊሂ ፊ ዒሳ ኢብኑ መርየም ስለ ዒሳ ያላቸውን አባባል ለወፍድ ነጅራን ነገሯቸው። في ضوء هذه الآية الكريمة لك አሁን ያለፉት አንቀጾች በሚያብራሩት መሰረት ነገሯቸው። وتركهم ذلك اليوم ያንን ቀን ተዋቸው እንዳስተነትኑ ማለት ነው። ليفكروا في أمرهم እንዳስተነትኑ እድል ሰጥቷቸው አላህ Subhanahu Wa Ta'ala እንደ አይነት አንቀጾች አውርዶብኛል አብራርቶት ለኢሳ ተናግሯል የማትፈልጉ ከሆነም ያለ የመጨረሻ መፍትሄም ነግሮኛል ብለው ረሱሉ አለይሂ ሰላቱ ወሰለም ጧት ከነገሯቸው በኋላ ሙሉ ቀን እድል ሰጧቸው እንዳስተነቱ فأبوا أن يقروا بما قال في عيسى በኢሳ ዙሪያ ረሱሉ አለይሂ ሰላቱ ወሰለም ያሉትን ማጽደቅ እምቢ አሉ። الوفد أبى إن አንቀበልም አሉ። فلما أصبحوا وقد أبوا عن قبول ما عرض عليهم من قوله في عيسى لكن ሁለተኛ ቀን ያደሩ ጊዜ የረሱሉ አለይሂ ሰላቱ ወሰላምን አባባል መቀበልን እንቢ ብለው ስለ ኢሳ ዙሪያ ረሱሉ አለይሂ ሰላቱ ወሰላም عبر هذه الآية ያሉትን አባባል አልቀበል ብለው ሲያድሩ وأبوا عن الإسلام ተስልምና እምቢ ሲሉ دعاهم رسول الله صلى الله عليه وسلم إلى المباهرة መጨረሻው እሱ ስለሆነ إلى الملاعنة አሯቸው እንረጋገም እናንተ በሐቅ ላይ ነን እያላችሁ ነው እኔም በሐቅ ላይ ነን እያልኩ ነው እንረጋገምና ዋሾ ይጥፋ ብለን እናንተም ባንደበታችሁ ተራገሙ እኛም ባንደበታችን እንራገም ብለው ወደ ሙባሃላ ጥሪ አቀረቡላችሁ وأقبل مشتملا على الحسن والحسين في خميل له رسول عليه الصلاة والسلام خميل ማለት ፎጣ ጋቢ ልትለው ትችላለህ ወፍላ ያለው ልብስ ሐሰንና ሁሰይን ልጆች ናቸው በዛ ሰዓት እነሱን በጋቢያቸው ተቀልለው ልብሳቸው ውስጥ አድርገው ማለት ነው وفاطمه تمشي عند ظهري እናቶቻቸው የሐሰንና የሁሰይን እናት ልጃቸው የረሱሉ አለይሂ ሰላቱ ወሰለም ፋጢማ ከኋላ ተከትላል እና አሁን እኔ ልጆችንም ጠርቻለሁ ራሴንም አምጥቻለሁ ኒሳራም ተብሏል የሴቶችንም ጠርቻለሁ እናንተም የምታመጡትን በተሰብ አምጡና ሀያ ወደ ሙላዓና እንግባ አሏቸው። ናይቱም ስለ ኢሳ ምን ያብራራውላችሁን አልተቀበላችሁም እስልምና መቀበልም አልቻላችሁም ያለው ሶስተኛ አማራጭ ይሄ ሙባሃላው ስለሆነ አሏቸው። فلما راوا منه الجده ቁርጠኝነትን ያወቁ ጊዜ አምረው መሆናቸውን ረሱሉ አለይሂ ሰላቱ ወሰለም ሲያዩ ወተሃዩአ ተዘጋጅተው መምጣታቸውን ረሱሉ አለይሂ ሰላቱ ወሰለም ሲያዩ خلوا وتشاوروا ጊዜ ይሰጠናሉና ብቻቸውን ሆነው መመካከር ጀመሩ። طيب فقال كل من العاقب والسيد እነዚህ እንግዲህ ትናንት አሳልፈናቸዋል አለፈው ደርስ ላይ ይሄ العاقب የሚባለው ለቀቡ ነው ብለናል مسؤول الإمارة والحكومة ኃላፊው ጠቅላይ አዛዣቸው سيد የሚባለው مسؤول الأمور الثقافية والسياسية የባህልና ቱሪዝም ወይም ደግሞ ፖለቲካ ኃላፊው السيد ይባላል ብለናል ያኛው الإمارة والحكومة ሌላ ቄሳቸው አለ ሶስቶቹ እነዚህ ትላልቅ ባለስልጣን ነው ብለናል አልስቁፍ ለሚልካ ምን ተባባሉ እርስ በርሳቸው لا تفعل العاقب لا السيد من ይላል ይሄን ሰውዬ የሚልህን ነገር እንዳትሰራ السيدም للعاقب من ይላል ይሄ የሚልህን እንዳትሰሩ ይሄ ሰውዬ የሚላችሁን እንዳትተገብሩ ይላል فوالله فالله ምናል لئن كان نبيا ይህ ሰውዬ ትክክለኛ ነብይ ከሆነ فلا عننا እዛኛ ጋር ሙላዓና እርግማት ውስጥ ቢገባ لا نفلح نحن ولا عاقبنا من بعد እኛም የኛ ዘርም ከኋላችን من بعدنا ከኋላችን የሚተርፍ የለም እናልቃለን ነው የሚል فلا يبقى على وجه الارض منا شعرة ولا ظفر الا هلك ምንም ጸጉርም ጥፍርም የሚቀር ነገር የለም ሁላችንም ልቅምቅም ብለን ስለምናልቅ ይህን ሰውዬ እሺ ብለህ ወደሚለው እሺ እንዳትለውና ወደ ሙባሃላ ወይም ወደ ሙላዓና እንዳትገቡ
ተባብለው አለቃዎቹ እርስ በርሳቸው ተመካከሩና ውሳኔ አስተላለፉ ይላል። ثم اجتمع رأيهم ከዛ መጨረሻ ላይ አስተያየታቸው ተገናኝ على تحكيم رسول الله صلى الله عليه وسلم بأمره ተሰባስበው ረሱል አለይሂ ሰላቱ ወሰለም ስለኛ ጉዳይ ራስ መፍረድ ትችላለህ ብለው ሙባሃላውን አምልጠው እናልቃለን ብለው ፈርዱ። ሙባሃላ ቢያደርጉን ብለዋል ረሱሉም አለይሂ ሰላቱ ወሰለም ወሬ ነጋሪ እንኳን አይተርፍላቸውም ነበር ብለዋል ረሱሉ አለይሂ ሰላቱ ወሰለም። ምክንያቱም በባጢል ላይ ስለሆኑ ወሬ ነጋሪ የምታውቁ ከሆነ አሁን እንግዲህ ድሮ የነበሩ ሰዎች አንዳንድ ሽማግሌ በፊት የተሰራውን ይናገራሉ። አሁን ላለው ጅን ማለት ነው። እንደዛ እንኳን አይተርፍላቸውም ነበር አሉ። እሺ ብለው ሙባሃላ ቢያደርጉ እነሱም ይሄንን ያውቃሉ። መጨረሻ ላይ ያላቸው ውሳኔ አንተ ፍረድ ስለኛ ጉዳይ አንተ ፍረድ። فجاءوا وقالوا ተሰባስበው መጡና እንደሃሉ ኢና نعطيك ما سألتنا የጠየከንን እንሰጣለን። እንግዲህ እነሱ የተባሉት ስለሙ አልተባሉም ወይ ስለሙ እስልምና ካልተቀበላችሁ ሁለተኛ አማራጭ ምንድነው ብለናል ጂዝያ ትከፍላላችሁ ነበር የተባሉት። ሁሉንም በሚተኝነት ነበር ያስተናገዱ ያሉት። አሁን መጨረሻ ላይ ጅድና ተሃዩአቸውን ሲያው ቁርጠኛ መሆናቸውን ወደኋላ ማይሉ መሆናቸውን ሲያውቁ ፍርድ አንተ ፍረድ ያ የጠየቀን ጂዝያ እንቀበላለን ጂዝያ እንከፍላለን በማለት ወደ ረሱሉ አለይሂ ሰላቱ ወሰለም መጥተው ተናገሩ። فقبل رسول الله صلى الله عليه وسلم منهم الجزيه ያው በዲናቸው ላይ ጸደቃሉ ተዋሉ ጂዝያ እንዲቀበሏቸው ረሱሉ አለይሂ ሰላቱ ወሰለም ወሰኑ ተቀበሏቸው። وصالحهم على 1000 حلة በአመት 2000 ሁላ ሊሰጡ ሁላ ማለት ኮምፕሊት ልብስ ነው ብለናል። ከላይና ከታች የሚለበስ አንድ አይነት ልብስ ሁላ ይባላል። 2000 አልፈይ ሁላ ሲኖኒቱ ላይ ኢዳፋ ተጥላኑናል ተስኒያ አልፍን في رجب والف في صفر ሲሰጡ ደግሞ ለሁለት ይከፈልና አንዱን ሺህ ሁላ ረጀብ ላይ ይሰጣሉ ሌላውን ሁላ ሰፈር ላይ ያመጣሉ። ومع كل حلة أوقية من ذهب እያንዳንዱ ሁላ ደግሞ አብሮ አንዱ ኡቅያ ማለት من ذهب يساوي 40 درهما ይላል በዛ ሰዓት። وأعطاهم ذمة الله وذمة رسوله የአላህን አህድና የረሱሉን አህድ ሰጥቷቸው وترك لهم الحرية الكاملة في دينهم ስለ ሃይማኖታችሁ ማስገድዳችሁ የለም ሙሉ ነፃነት አላችሁ። ተገደው ቢገቡ ስለማይረቡ አስተንትነው ቢገቡ አምነውበት ቢገቡ ነው የሚሻለው ይሰልማሉ ማለት ነው። طيب ስለዚህ ሁርያ ካሚላ አላችሁ ብቻ የተስማማንበትን አልፈይ ሁላ مع كل حلة أوقية በየዓመቱ 2000 ልብስ ትልካላችሁ ብለው ረሱሉ አለይሂ ሰላቱ ወሰለም ተስማሙና ሊልቋቸው وكتب لهم بذلك كتابا ተጻጻፉት ጽሁፍ አለ ይላል ረሱሉ አለይሂ ሰላቱ ወሰለም አጻፉላቸው። ከዛ በኋላ እነሱ ለሄዱ አካባቢ وطلبوا منه ከረሱሉ አለይሂ ሰላቱ ወሰለም ፈለጉ أن يبعث عليهم رجلا أمينا እኛ የምንፈልገው ተራ ሰው አይደለም ታማኝ ሰው ያንን ጂዝያ ስንሰጥ ተቀብሎ አልወሰርኩም የሚል ሰው እንዳይመጣም ታማኝ ሰው ያስፈልገናል። ስለዚህ ታማኝ ሰው እንዲልኩልን እንማጸናለን እንጠይቃለን አሉና ጠየቁ። فبعث عليهم أمين هذه الأمة أبا عبيدة بن الجراح ليقبض مال الصلح أن يتسمعوا الجزية واللقبل እንግዲህ ረሱሉ አለይሂ ሰላቱ ወሰለም إن لكل أمة أمينا فأمين هذه الأمة أبو عبيدة بن الجراح بلوال ይባላል በአንዳንድ አባባል ወይም أبو عبيدة عامر بن الجراح أمين هذه الأمة بين هذه وهذه شار إلى السماء وإلى الأرض ከእኛ ኡመቶች በሰማይና በምድር መካከል ካሉ ሰዎች አሚን አንቱ ቢባል እንደ አቡ ዑበይዳ የለም ብለው ረሱሉ አለይሂ ሰላቱ ወሰለም መስክረውላቸዋል ይባላል። وهو أحد المبشرين بالجنة ስለዚህ እሱን
ላኩ በዛ አይነት መልኩ ጅዝያ እንከፍላለን በማለት የነጅራን ወፍድ ወደ አገሩ ተመለሰ ከዛ በኋላ ثم طفق الاسلام يفشو فيهم ቀስ በቀስ እስልምና ይስፋፋ ጀመር ነጅራኖች ዘንድ ማለት ነው فقد ذكروا اهل السير ان السيد والعاقبه اسلما بعدما رجع الى نجران لو مريዎቻቸው سيد والعاقب ለታቸውም ሰልመዋል ብለው اهل السير ذكروا አውስተዋል ይላል وان النبي صلى الله عليه وسلم بعث اليهم عليا رضي الله عنه علي ወደ ነጅራኖች ልከዋል لياتيه بصدقاتهم وجزيتهم ሲልኳቸው علي رضي الله عنه زكانا جزيه ይዘህ ትመጣለህ ከነጅራኖች ነው ያሉት ومعلوم ان الصدقه انما تؤخذ من المسلمين زكاه እንግዲህ የማን ግዴታ ነው የሙስሊሞች ግዴታ ነው ስለዚህ ባይሰልሙ ኖሮ ዘካ ይዘህና ይሏቸው ማልይን ወደ ነጅራን ትልኳቸው ስለዚህ እስልምና በጣም ተስፋፍቶ ነበር እነሱ ዘንድ ቀስ በቀስ አለቃዎቻቸው ሰልመዋል አለቃ ከሰለመ ደግሞ ብዙ ሰው ይከተለዋል ይላል ስለዚህ ረሱሉ አለይሂ ሰላቱ ሰላም የኩፋሮች አለቃዎች እንዲሰልሙ በጣም ጥረት ያደርጉ ነበር حتى عاتبه الله على ذلك عبس وتولى ان جاءه الاعمى وما يدريك لعله يذكر او يذكر فتنفعه الذكر اما من استغنى فانت له تصدق وما عليك እንግዲህ مع صناديد قريش ሆነው እነሱ ቢሰልሙ አጥባዎቻቸው ስለሚሰልሙ እነሱ እንዲሰልሙ ዋቅተው ረሱሉ አለይሂ ሰላቱ ወሰለም ابن ام مكتوم ሲመጣ ትንሽ እሱ ያው እስልምና ገብቶታል እስልምና ውስጥ ነው ኋላ ይደርሳል ነው እንጂ እሱን ማሳነሳቸው አይደለም ረሱሉ አለይሂ ሰላቱ እነዚህኞቹ አለቃዎች ናቸው እነሱ ከሰለሙ ከኋላቸው ብዙም ይሰልምሰዋል ስለዚህ አሁንም السيد والعاقب ከሰለሙ ከኋላቸው ማን ይሰልማል ሰዎቻቸው ይሰልማሉ لذلك فشى فيهم الاسلام ስለዚህ ሶብር ያስፈልጋል ቀስ በቀስ ነስ ይመጣል ስለዚህ ምንጭ ሲጠቅሱ ፈትሁል ባሪ 8ኛ 94 እስከ 95 ይላል ወዛዱል መዓድ 3ኛ ከ38 እስከ 41 ይላል ገጹን وقد اضطربت الروايات في بيان كيفية وفد نجران اهل السير አዘጋገቦች ተምታተዋል ይላሉ ወፍዱ ነጅራን የመጣው መቼ ነው በማለት اضطراب አለው حتى جنح بعض المحققين إلى أن وفادة أهل نجران كانت مرتين مرة قبل الهجرة ومرة بعد الهجرة في السنة 9 عنداز وقد ذكرنا ملخصا ما ترجح عندنا في هذا الوفد زاوني ذكر كلها ترارجه ارجحنا ملونو ዘጠነኛው አመት ላይ 60 ነው መጡ የሚለው አርጃሁን የዘንድ እሱ ስለሆነ እሱን አውስጨላለ ይላል ሌሎቹ ሁለት ጊዜ ይመጣሉ ይለናል ብለናል ያኛው ስለዚህ 12ኛ ወፍዱ ነጅራን ነው በዛ አይነት መልኩ አለቀ የነሱ ቂሷ 13ኛ ወፍዱ በኒ ሐኒፋ በኑ ሐኒፋ ማለት እንግዲህ የሙሰይሊማ ተልከዛብ ሰዎች ናቸው የነሱ ወፍድም አሁን 9ኛው አመት ላይ ነው የመጣው ሊሉ كانت وفادتهم سنة 9 وكانوا 17 رجلا 9ኛው አመት ላይ ነው የመጡት ቁጥራቸው 17 ወንዶች ነበሩ ይላል فيهم مسيلمة الكذاب እስልምና ነው ሙሰይሊማቱል ከዛብ ተብሎ የተጠራው ይኸው ጸደቀለት አለዛ ረህማኑል የማማ ይሉት ነበር ነው ረህማኑል የማመቲ ይባል ነበር ዙራን ወቡታን فاصبح اسمه الكذاب مسيلمة الكذاب አባቱ እንኳን አብሮ አይጠቀስ ይናገራል አሁን ቀቢላውን ስሙን እስከ ቅማቱ ያመጣሉ ሰውየው ግን ተረስቷል ዘሩ ራሱ ተረስቶ ሙሲበ ኢላ الكذب ለዚህ አላህን የሚጻረር እንደዚህ ነው መጨረሻው ታሪክም በመጥፎ ነው የሚያወሳው ሰዎችም በመጥፎ ያወሱታል ሐቅን የተቀበለ ደግሞ الانبياء كلهم وجعل لسان صدق في الاخر وجعلنا لهم ሁላቸውንም ሲዘክር አላህ Subhanahu Wa Ta'ala ቀሪ ሰዎች ላይ ጥሩ ሳቴን አርገንላቸዋል አሁን ሲወሱ አለይሂ ሰላቱ ወሰላም እንላለን ሙሰይሊመተል ከዛብ እና አቡ ጀህል ሲዘከሩ ስለዚህ ሙሰይሊመተል ከዛብ አብሮ ነበር 17ቱ መሃል ይላል
وهو سويون سذكروا من هلال مسيلمة بن ثمامة ابن كبير ابن حبيب ابن الحارث من بني حنيفة سمو يعني مثلا نزل هذا الوفد في بيت رجل من الأنصار متنا እንግዲህ ከአንሳሮች ጋር በፊት በንግድ በምን ስለሚተዋወቁ አንድ አንሳሪ ቤት አረፉ ይላል ثم جاءوا الى النبي صلى الله عليه وسلم فاسلموا وفدوا ودى رسول عليه الصلاه والسلام متوا اسلمنا تقبل واختلفت الروايات في مسيلمة الكذاب الزغاغبوች ይለያያሉ مسيلمة الكذاب من እንዳረገ ويظهر بعد النظر في جميعها بذور رواياتዎችን ሰብስበን ካየንና ካስተነተን በኋላ ግልጽ ይሆንልናል ይላል أن مسيلمة صدر منه الاستنكاف والأنفة والاستكبار مسيلمة الكذاب ያስቲንካፍ ነበሩ ረሱሉን አለይሂ ሰላቱ ሰላም ከመከተል ይጠየፍ እንደነበረ አነፋ ማለት ደግሞ እንቢተኝነት استكبار ኩራት والطموح الى الاماره የበላይነት ወይም አሚር አለቃ ለመሆን ደግሞ ብቅ ማለት እንዳሳየ ግልጽ ይሆንልናል አሉ وانه لم يحضر مع سائر الوفد الى رسول الله صلى الله عليه وسلم አልመጣም ሌሎች ሲመጡ እሱ አልመጣም ሌሎች መጡ የአላህ መላእክተኛ ነኝ አሉ ቁርአን ምናምን ሲቀሩባቸው ሰለሙ እሱ ግን አልመጣም سلالمتا وأن النبي صلى الله عليه وسلم أراد استئلافه بالإحسان بالقول والفعل أولا مجمر عليه رسول الله عليه الصلاة والسلام ينسوي مقباباتنا استئلاف مارك فلقوا قالم لينا أبابال بمالت كتكبارم طرو سراوات يسروا تجاهه رسول الله عليه الصلاة والسلام تأليف فلقوا سويون مقبابات ودسلمنا بكس لما سقبات مكروا نبر له فلما رأى أن ذلك لا يجدي فيه نفعا يسويه من ما يند لنا القول لنا الفعل ما يدكم مهون سيوقو تفرس فيه الشر يسويه مدفو ندمهن رسول عليه الصلاة والسلام قمر الله سبحانه وتعالى يسوحته يسويه يشرق عاتنو عالو وكان النبي صلى الله عليه وسلم قد أوري قبل ذلك في المنام وفد بني حنيفة سايمتا بستفيد رسولنا عليه الصلاة والسلام الله بمناماتቸው ተኝተው ህልም አሳይቷቸው ነበር ይላል أنه أتي بخزائن الأرض رسول عليه الصلاة والسلام የመሬት ድልቦችን አላህ Subhanahu Wa Ta'ala አምጥቶላቸው አዩ በመናማቸው فوقع في يديه سواران من ذهب እንግዲህ ለወንድ ልጅ ወርቅ መጠቀም አይቻልም رسول عليه الصلاة والسلام خزائن الأرض الله ሰጣቸውና ከዛ ከخزائن ሁለት አምባሮች ሲዋር ማለት አምባር ነው ብለናል ድሮጅ ላይ ሴቶች የሚለብሱ ሁለት የወርቅ አምባር እግራ ቀኝ እጃቸው ላይ ሲገባ አዩ ወርቅ እንግዲህ ለወንድ ልጅ መጥፎ ነው ያለው حرام ስለሆነ ይከበዳቸው فكبر عليه واهمه እነዚህ ሁለት አምባሮች እጃቸው ላይ መግባታቸው በጣም ከበዷቸውና አሳሰቧቸው ይላል ለዛ ከብደዋቸውና አሳስበዋቸው ባሉበት መሃል طيب فأوحي إليه أن ينفخهما فنفخهما فذهبا ለዛ ከብደዋቸውና አሳስበዋቸው ይያል ማለት ነው በመናማቸው እፍ በላቸው ተባሉ ሲሏቸው ሲበሩ አዩአቸው ተጃቸው ወርቅ فأولهما كذابين يخرجان من بعد ይህን በኋላ ረሱሉ አለይሂ ሰላቱ ወሰለም መናማቸውን ሲፈቱ رؤيا الانبياء وحي ነው ብለናል ከኔ በኋላ ወይ እኔ ህይወት መጨረሻ አካባቢ ሁለት ሰዎች ነብይ ነኝ የሚሉ ውሸታሞች እንደሚወጡ ፈሰሩ ረሱሉ አለይሂ ሰላቱ ወሰለም ተፍሲራቸው በዚህ ነው ስለዚህ ሙሰይሊማ የሚባለው አንዱ ነው አሁን ያዝነው ሌላው አስወዱል አንሲ ይባላል በየመን አካባቢ ነብይ ነኝ ያለ ሰውዬ እሱ في حياة الرسول صلى الله عليه وسلم እንደተገደለ ይናገራሉ ይሄኛው ደግሞ في زمن الصديق رضي الله عنه ገደላል كما نواصل في الكتاب ስለዚህ በዚህ ፈስረው ተቀምጠው ነበር ረሱሉ አለይሂ ሰላቱ ወሰለም በዛ መሃል ነው እንግዲህ ወፍዱ በኒ ሐኒፋ መጡ ሌሎቹ ሰልመው እሱም ቢተኝነቱን ሲያይ በኋላም እንግዲህ فلما صدر من مسيلمة كمسيلمة الكذاب يتكست جزيلا ما صدر من الاستنكاف بكماله وقد كان يقول
እንዲህ ይል ነበር ሙሰይሊማ إن جعل لي محمد الأمر من بعده تبعته محمد عليه الصلاة والسلام ይህንን ስልጣን እሱ ሲሞትና ከሱ በኋላ እኔን ከተካኝ ተከተለዋለሁ አምንበታለሁ ይል ነበር አሉ جاءه رسول الله صلى الله عليه وسلم እንግዲህ እኔ ነብይ ነኝ አለ ምን አለ ሲባል ረሱሉ አለይሂ ሰላቱ ወሰለም ወደ ሙሰይሊማ እንግዲህ ወይ አልከተልህም ብሎ ስቲንካፍ አነፋ ሲያሳይ طموح الى الاماره መፈለጉን ኢማራ ሲያውቁ ረሱሉ አለይሂ ሰላቱ ወሰለም ወደ ሙሰይሊማ ወዳለበት ቦታ መጡ وفي يده قطعه من جريد በእጃቸው የተምር ጎረቢ ቁራጭ ዘዋል ነው የሚለው ጀሪድ ማለት ይሄ ተምሩ ሙዚ ቅጠሉ የሚበቅልበት እሱ ይለመለምና ጀሪድ ይባላል ከቅጠሉ ሲራቆት ባዶውን ሲሆን ومعه خطيبه ثابت بن قيس بن شماس رضي الله عنه خطيب الانصار በመባል ይታወቃሉ ይሄ ሰውዬ ስለዚህ እሳቸው አብረው አሉ ረሱል ጋር አለይሂ ሰላቱ ወሰለም ረሱል ወደ ሙሰይሊማ ሲመጡ حتى وقف على مسيلمة في أصحابه مسيلمة ጓደኞቹ አሉ ረሱል አለይሂ ሰላቱ ወሰለም መጡና ሙሰይሊማ አለበት ቆሙ فكلمه رسول عليه الصلاة والسلام አናገሩት فقال له مسيلمة لرسول عليه الصلاة والسلام من አላቸው إن شئت خلينا بينك وبين الأمر ከፈለክ እኛና ያንተን ጉዳይ እንተዋለን አናምጽም ነው እንተዋለን እንደፈለክ አርግ ثم جعلته لنا بعدك ባይሆን ይሄንን ኺላፋውን ከአንተ በኋላ ለኛ ታረግልናለህ አላቸው ረሱል አለይሂ ሰላቱ ወሰለም አባባሉን አልወደዱ فقال رسول عليه الصلاه والسلام ሰውየው ሐቂር መሆኑን ሲነግሩት ተሞራዳና ምንም ነገር የማይገባው መሆኑን ሲያሳውቁት ምን አሉት لو سالتني هذه القطعه ما اعطيتكها በእጃቸው ቁራጭ የተምር እንጨት ይዘዋል ስልጣን ኢማራ ሳይሆን ይችን ቁራጭ እንጨት ብትለምነኝ አልሰጥህም አሉት ረሱል አለይሂ ሰላቱ ወሰለም አይገባም አሉ እኔ ነካውትን መንካት ራሱ አትችልም ወለን تعدوا امر الله فيك አንተም ያላህ አምር አላንተ ላይ ያንን አላህን ትእዛዝ ወይ ያላህን ቀضاء የምታልፍ ነገር አይደለም አታልፍም አሉ ወለይን አድበርተ ለያቂረነከ الله ምብለ ጀርባ ሰተህ ብትዞር الله ያጠፋል አሉ والله ያሉት ከዛ ማስከተለው اني لاراك الذي اريد فيه ما راي ቅድም ያልነው ማለት በመናሜ እንደ አይቼ ነበር ሁለት ከዛቦች ፈስሬው ነበር አንደኛው አንተ ትመስለኛለህ አንተና አንደኛው ጠረጥራለሁ ብለው ረሱል አለይሂ ሰላቱ ወሰለም ተናገሩ وهذا ثابت يجيبك عني በእንትን ባባባል ከሆነ ንግግር ከሆነ የፈለከው ثابت بن قيس بن شماس ይመልስልሃል ያንተ ጋር ጀራጨቅም አሉ ثم انصرف ይሄናሉና ረሱል አለይሂ ሰላቱ ወሰለም ተመለሱ ዛ ሙሰይሊማ ካለበት ቦታ ይላል ምንጫውንም እንዙር صحيح البخاري باب وفد بني حنيفه باب وفد بني حنيفه من صحيح البخاري قال ما يتشلال ካለ ይላል وباب قصه الاسود العنسي باب قصه الاسود العنسي የሚልም አለ እሱን ባብ ማየት ይችላል ቂሳ ማወቅ ከፈለክ ማለት ነው واخيرا መጨረሻ ላይ وقع ما تفرس فيه النبي صلى الله عليه وسلم رسول عليه الصلاه والسلام የገመቱት ሸር ተከሰተ ይላል فإن مسيلمة لما رجع إلى اليمامة كمدينة ودى إمامة سملس بقي يفكر في أمره فنقروا لا يستنتن جمر حتى ادعى أنه أشرك في الأمر مع النبي صلى الله عليه وسلم ادعى النبوة استنتنوا مجرش عليه من بميل والثاني والسنة من أميل إني محمد قال عبري በዚህ በንቡዋ ሸሪካ ነኝ የሪዮ ሙዲ ስልጣን ሽኩቻ መስሎት ነው ስለዚህ እኔም ነብይ ነኝ መሐመድም ነብይ ነው አለ የረሱሉን አለይሂ ሰላቱ ወሰለም ንቡዋ አልካደም እስካሁን ማለት ነው ግን ባይከድም ለረሱሉ አለይሂ ሰላቱ ወሰለም بالرساله ቢመሰክርም ሰውየው ለረሱሉ አለይሂ ሰላቱ ወሰለም ረሱል መሆናቸውን ስንመሰክር ያ ሸባብ ካሁን በፊትም ብያለሁ
ብዙ ነገሮች አብረው የሚያስፈልጉ ነገሮች አሉ። አንደኛ የረሱሉ አለይሂ ሰላቱ ወሰለም ሪሳላ ዓም መሆኑን ማወቅ አለብን ማመን ለሁሉም ለሰው ልጆችም ለጅንም የተላኩ መሆናቸውን ማመን ሌላው ረሱሉም ጋር ከረሱሉም በኋላ ረሱል እንደሌለ ማመን ይጠበቅብናል። ስለዚህ ረሱሉን የአላህ መላእክተኛ ናቸው ብለን ብናም ሪሳላቸው ዓም አይደለም ካል بعض النصارى يؤمنون برسالة النبي صلى الله عليه وسلم ጠይቃውን ነሷራ ጎረቤት ካለ ምንድነው የሚሉት ሲጠሯቸው ራሱ ረሱሉን አለይሂ ሰላቱ ወሰለም ነብዩ መሐመድ ነው አይደል ምን ይላሉ። ግን ችግራቸው ለአረቦች ለወገኖቻቸው ነው የተላኩት ይላል። ግልጽ ነው አባባሉ። ስለዚህ ሙሰይሊመተል ከዛብም የረሱሉን ሪሳላ ያሰብክና እኔም አብሬ ረሱል ነኝ። ስለዚህ በረሱሉ ሪሳላ ማመኑ ምን ሆነበት? ውድቅ ነው፣ የለም አይሰራም። ማንኛውም ሰው ቢሆን የረሱሉን አለይሂ ሰላቱ ወሰላም ወማ አርሰልናከ ኢላ ካፈተን ሊናስ የረሱሉን አለይሂ ሰላቱ ወሰላም ሪሳላ ሲያምን ካፋ መሆኑን አብሮ ማመን ይጠበቅበታል። ኻተመል አንቢያ ወልሙርሰሊን መሆናቸውን አንድ ሰው ረሱሉ አለይሂ ሰላቱ ወሰላም ነብይም ረሱልም ናቸው ብሎ ሌላ ሰው ረሱል ነኝ ሲል ያም ሰው ረሱል ነው ካለ ይከፍራል። ምክንያቱም ኻተም አንነብይም ባለው ስለማያም። ስለዚህ የሰውዬ ምን አለ? ተሻርክ ያለው ሸር ነን እያለ ነው። በሸር ነው የምናካሄደው ሪሳላውን። የሪሳላ የሚባል ነገር እስቲፋ ነው። ከአላህ ዘንድ የተመረጠ ሰው ነው ረሱል መሆን። አላሁ አዕለም ወሐይሰ የጀዐሉ ሪሳለቱ በእክትሳብ የሚገኝ ነገር አይደለም። باكتساب አይገኝ حتى الاشاعره يقررون هذه المساله ولم تكن نبوه مكتسبه ولو رقى في الخير اعلى عقبه الى በኪታባቸው ላይ ጀዋረት التوحيد من توحيد የሚልፍ ነገር አለ። ንቡዋ ሙክተሰብ አይደለም ከአላህ እስጢፋ ነው የሚለው አባባል ላይ አህለ ሱና ወልጀማዓ ጋር ይገናኛል አንዳንድ መስአላዎች። ስለዚህ የሰውዬ ምን አለ? ተሻሪክ ያለው አለ። طيب فدع النبوة እኔም ነብይ ነኝ መሐመድም ነብይ ነኝ ነብይ ነው አለ። وجعل يسجع السجعات እንግዲህ ገጣጥም ጀመር ቁርአን እያስመሰለ ታሪክ እስካሁን ይስቅበታል። واحل لقومه الخمر والزنا የመሐመድ ንቡዋ የመሐመድ ሪሳላ خمر ይከለክላል፣ ዚናን ይከለክላል። የኔ ደግሞ እነዚህን ያበቃላል። ስለዚህ አሐለ لقومه ያው ይበቃቸው ነበር ለነሱ። ስለዚህ ይሄን አበቃላቸው ይላል። وهو مع ذلك يشهد لرسول الله صلى الله عليه وسلم أنه نبي وافتتن به قومه سواج تفتنوا فتبعوه وأصفقوا معا تكتلوا تابروا ما تبجب جمع. من العجائب شيخ الإسلام ابن تيمية የሚሉት አባባል አላቸው። ሰዎች ይላሉ አንድ ሰው አንድ ነገር ይዞ ከመጣ አጥባዓ ያጣ። አሁን ሙስሊሞች ይላሉ ዋቂዕ ነው የሚናገሩት ሰውዬው አጃይብ ሰውዬ ናቸው። ሙስሊሞች ዓመተን ረሱሉ አለይሂ ሰላቱ ወሰላም የነብያትና የሩሱሎች የመላእክተኞች መቀምቀሚያ ናቸው ብለው እማማናቸው ጋር ይላሉ። ከሙስሊሞች መካከል አንድ ሰው መጥቶ ነብይ ነኝ ቢል ለወጀደ على ذلك አጥባዕ ያገኛል። ሁሉም ሙስሊም መሐመድ አለይሂ ሰላቱ ወሰላም የሩሱሎች መቀምቀሚያ ናቸው ብለን እናምናለን። ግን ተገይቷል ለቃዲያንያ የሚባሉ ሌሎችም በሃያ የሚባሉ ከረሱሉ አለይሂ ሰላቱ ወሰላም በኋላ ነብይ አለ ነብይ ነኝ ብሎ ሲመጣ ተከትለውታል። አሁንም ቢል ሰዎች ከተሉታል። ስለዚህ ሰዎች መከተል ያለባቸው ሐቅን ብቻ እንጂ የተባለን ነገር ሁሉ መከተል የለባቸውም። طيب ሙሰይሊማም ይሄን ሁሉ ማለቱ ጋር ሪሳለት መሐመድን ሰለላሁ ዐለይሂ ወሰለም አልካደም ያምናል። ግን ማመኑ ምን አይለውም ነው እያልን ያለን አይጠቅመውም። طيب
حتى تفاقم أمره يسو نجر تفاقم مالت تعاظم أمره قدّاو بتام قلزوانا أستجر فكان يقال له رحمن اليمامة لعظم قدره فيه سوت زند أردوات زند قدر بتام يتكبر كمون يتنسى رحمن اليمامة يبال نبرا طيب وكتب إلى رسول الله صلى الله عليه وسلم كتابا إذا متكبرنا وده رسول عليه الصلاة والسلام دبداب يصفلك قال فيه زاد دبداب يوسف من الال إني أشركت في الأمر معك إني بزب رسالة بنبوة زوريا أن يبرر أنتقى الله الشرقني النمي وإن لنا نصف الأمر ولقريش نصف الأمر أنت قرشينا لقريشوش قماش خلاف الله لن يدقمو قماش رسالة لولتنا من كافلو انجي كقريشوش بيتشا عندت رسول ينورال كبنو حنيفة ساينور نمي طيب فرد عليه رسول الله صلى الله عليه وسلم بكتاب رسول الله عليه الصلاة والسلام عصفه دبدابي لا كبت قال فيه إن الأرض لله يورثها من يشاء من عباده والعاقبة للمتقين مريت يمعنن ما دلتش يا اللهنا الله سبحانه وتعالى كباروቹ ለፈለገው ይሰጣታል ያስወርሳታል የመጨረሻም ነስር አላህን ለሚፈሩ ሰዎች ነው ብለው ደብዳቤ ጽፈው ላኩለት ስለዚህ በዛ አይነት መልኩ ሙሰይሊመተል ከዛብ ዳን ንቡዋ ከዛ በኋላ ሰዎች ተረደዱ እንዳለ ሐርብ ሪዳ በመባል ይታወቃል በቆራጠኝነት አቡበክር አስዲቅ ረዲየላሁ ዐንሁ ተዋጓቸውም አጨነቋቸውም ሙሰይሊማም ተከደለ ودفيت يا مطال مجد وعن ابن مسعود رضي الله عنه جاء ابن النواحة وابن أسال رسول مسيلمة إلى النبي صلى الله عليه وسلم إلى الله عبد الله بن مسعود رضي الله عنه سنقروا ابن النواحة مبال ابن أسال مبال كمسيلمة الكذاب تلكوا ودى رسول عليه الصلاة والسلام مطوا إلى الله ولا تسوج لكم على النص فقال لهما رسول عليه الصلاة والسلام من الوقت ولنزله للسوج أتشهدان أن رسول الله إني الله ملاكتنيا لمغني تمسكر الله شوي سلواتشو فقال نشهد أن مسيلمة رسول الله نبقى الناس رسولنا وميلوت يا رسولنا عليه الصلاة والسلام نبوة يا أما الناس يقول نسكن بلد بدلا مسيلمة أن الله ملاكتنيا ولنو من مسكره الله فقال النبي صلى الله عليه وسلم آمنت بالله ورسوله باللهم بملائكته وبني براسي ملائكته ورسول عليه الصلاة والسلام براسቸውም ማመን አለባቸው من شهد أن لا إله إلا الله وأن رسول الله ይላሉ أن محمد رسول الله ለሙስሊሞች የሚመጣ ኺጣብ ያ ሸባብ ኡሱልን ማወቅ ያስፈልጋል እኛ አሁን በአላህም በረሱሉም እመኑ ተብለናል የሚል ኺጣብ አለ እዛ ኺጣብ ውስጥ ረሱልም ይገባል ሰለላሁ ዐለይሂ ወሰለም ስለዚህ ሰላታት በራሳቸው ማመን እና በአላህና በመላእክተኛው በእኔ አምኛለሁ አሉ طيب لو كنت قاتلا رسولا لقتلتكما እንግዲህ ረሱል ወይም ሰፊር እንዳይላክ የደነገው እንዳይገደል የደነገጉት ረሱል አለይሂ ሰላቱ ሰላም ናቸው አሁን የዲሞክራሲ ሁሪያ ምናምን ያሉ ምዕራባውያን ያመጡት ህግ አይደለም ሰፊር ወይም ደግሞ ረሱል አይገደልም እንጂ መላእክተኛ የሚገደል ቢሆን ገላችሁ ነበር አሉ መገደል ይገባችኋል እንደውም መገደል ሲያንሳችሁ ነው የሚሉት ረሱል አለይሂ ሰላም ሳይገሉ ላኳቸው በኋላ ይሄንን የሚያወሩት ሰውዬ في خلافة عثمان رضي الله عنه فبدأ من خلافة عمر كان أميرا على الكوفة أنا أكتب لنا سوي سن هذه شاور رسول ابن مسعود رضي الله عنه أمير نبرو كوفة عليه كان نزل ملاك تنيا عندهم أغني تزاسي وسووا السوج كان نزل كهولت كابن النواحة وابن أسالا وابن النواحة عبد الله بن مسعود يرساه للمسلوي እዛ ጊዜ ሙሰይሊማ ወደ ረሱል አለይሂ ሰላቱ ወሰለም ልኮ ስትመጣ ስታጭበረብር ያልተገደልከው መላእክተኛ ስለሆንክ ነው ሰፊር ነበር። ካሁን ሐሳና የለህም ብለው በሰይፍ ገደሉት። ረሱል አለይሂ ሰላቱ ወሰላም ምን አሏቸው? ለነዝለ ሁለት ሰዎች አተሽሃዳን ያን ረሱሉላህ እኔ የአላህ መላእክተኛ ብለን ነው እመኑ ተብለናል። ሰይገሉ ላኳቸው። በኋላ ይህንን የሚያወሩት ሰውዬ في خلافة عثمان رضي الله عنه فبدأ من خلافة عمر كان أميرا على الكوفة
واقاون ستوتال يبقى ابن مسعود رضي الله عنه أيام كان أميرا على الكوفة. طيب بس ملكو كان ادعاء مسيلمة النبوة سنة 10 نبينا نيالو بهجرة واسرنيا متلا ينبر إلال وقتل في حرب اليمامة يتقدلوا دقم حرب اليمامة حرب الردة علينا إلى في جيش خالد بن الوليد في عهد أبي بكر الصديق رضي الله عنه في ربيع الأول سنة كم إلى لنا سنة 12 21 إلى اللي خطأ مطهر 21 سايون 21 يلوم أبو بكر الراشد سنة 12 سراو للتنيا ومثلاي ربيعين الأول ودي رسوله انتنا معنه عهد الصديق رضي الله عنه كولة تامت تبكل ويولة تامت كامستورا كبابينو نستدادروا تساچو بذاتو أجر نو بتا يعني أنهم أبزاهنيون حرب الردة لاي نو يسالفوا حرب الردة لاي ليماما إكرمة بن أبي جهل اللكو مع جيش الصحابة لم ينتصر هاي لنبراتشو بتام بمجرش علي خالد بن الوليد اللكو ياو تشنفوا تقدل مالتنا وقتله وحشي قاتل حمزة رضي الله عنه ما هي وحشي حبشينو يبالال السنجدي أحور الله حمزان قال له نبر حمزان يقدلبتنا مكناية أصالفنا بزاك حمزان بقدلبت طور حرب الردالة مسيلمة الكذابن بزاي طور قال له كذابوا على كأحور بوالا سلمت لنبر مالتنا وحش ስለዚህ ወህሺይ ነው የገደለው ሌላም የተባበረው ያገዘው አንሷሪ አለ ይባላል አልሙሂም በዛ አይነት መልኩ ዋጋውን አገኘስ واما المتنبئ الثاني ሁለተኛ ነብይ ነኝ ያለው ሰውዬ وهو الاسود العنسي ይባላል الذي كان باليمن የመን አካባቢ ይገኝ ነበር እሱ ነው ይላል فقتله فيروز الديلمي የሚባል ሷሐቢ እሱ ነው የገደለው አሉ አስወድ አልአንሲን ብዙ አጭበርብሮ ነበር እሱም በመጨረሻ እንግዲህ ሲያሳጥሩት ነው فيروز الديلمي ገደለው ይላል واحتز رأسه ራሱን ወይ ጭንቅላቱን ቆረጠው ይላል قبل وفاة النبي صلى الله عليه وسلم بيوم رسول عليه الصلاة والسلام እንደነገ ሊሞቱ ዛሬ يتجدلوا بيوم وليلة فأتاه الوحي رسول عليه الصلاة والسلام وحي متاچونا فأخبر به أصحابه أسود العنسي دائما النبي نيسي لنبروا سوية زاري عندي وندماتشو قالوا تالبلو لرسول عليه الصلاة والسلام لصحابوش عبسرونا تناقروا إلى ثم جاء الخبر من اليمن إلى أبي بكر رضي الله عنه وعلى يوك يمن بالصلاة الناوري أبو بكر رضي الله عنه كتتكب على ودا أبو بكر متى إلى فلذة وفودوችን ማወቅ ሙሂም የሆኑትን እንዘክራለን ብለዋል አለዛ ወደ 70 ይሆናሉ ውፉዶች አሳሳቢ ያልሆነውን አንዘክርም ይላሉ ከነዛም የተወሰኑ አለል ኢጅማል ነከለም ብለው ሳይዘረዝሩ የሚያመጧቸው አሉ ስለዚህ የሚባለውን ስቲንታጁ ከሚያዝበት ነገር ጋር ማስታወስ የግድ ይላል ነው በሰማነው እንጠቀማለን አድርገን نكتفي بهذا والله سبحانه وتعالى اعلم صلى الله وسلم على نبينا محمد وعلى اله وصحبه Thank you.